ነሽ እንደዚህ ትባላለች። ስለዚህ መቆም አለበት። የልጆቹን ዳታ መውጣት የለበትም። ፕራይቬት የሆነ ነገራቸው መታመን ፕራይቬታቸው ገባችሁ? ስለዚህ መውጣት የለበትም። ስለዚህ እስከ መጨረሻው አስቆሜ ካለ ዛትስ ሚ እሷ መድኃኒዓለም እሷ አይደለችም እኔ ነኝ ያንን ያደረኩት። ባታረግ ኖሮ በሌላ መረጃ መጣፋችሁ ነበር። በሌላ መረጃ ሁለታችሁ የምታቆሙበትም ማለት ነው። ያ ስለዚህ አሁን የተናደድከው ምናምን ነገር ካለ ጂጂ አቁሚ ብትል እኔ ቁም ሄድ እችላለሁ። አልነገርኳችሁም? እኔ ከልጆቹ ጋር እየተጫወትኩ ነበረ። እየተጫወትኩኝ እንደውም ስንጮህ ነበረ። አብሬያቸው ስጮህ ስለነበረ ለራሴ ቆይ እንዴ ምን ይሉኛል እንደዛ ስለ እንደውም ሰውየው እንደዚህ ብሎ ሲያይኝ እንትኑ ዳኛው ሲያይ እየረበሽኩ ነው እንዴ ብዬ ልጆቹን ይዤ እንትን አልኩኝ። ህፃን ልጅ ተይዞ ሩም ውስጥ አይገባም። ፍርድ የሚካሄድበት ላይ አይገባም። ገብቷችኋል? ታውቃላችሁ ይሄንን? እና ልጆቹን የምትይዝ እኮ ሴት አለች፣ ሌላ ሞግዚት ናት ምናምን የተባለችው። አይኔ ስለናፈቁኝ የኔ ጉዳይ ማለት ምዛ ቁጭ ብዬ የነሱን ታታታታታ የሚመጣውን ስለሰራሁበት ምን እንደሚመጣ አውቀዋለሁ። ቀድሜ ስለማውቀው ማለት ነው። ምክንያቱም ሁለት ጠበቃ ይዤ እኛ ላይ ምንም ነገር ሊመጣ አይችልም። ከአንተ በፊት እኛ ሰጠን ቁጭ ብለናል። ሁሉ ነገር ካልኩሌት ምን እንደምንፈልግ ምን እንደማንፈልግ። ግን ያው ልጅ ስለሆነች እሷ እዚህ ምንትን ያላችሁበት ነገር ሲል ቅዱስ ሚካኤል ደግሞ ይጠብቅ። ሚካኤል ደግሞ ማለት መፍራት አይደለም፣ ግን ምን መምጣት እንዳለበት ምን መምጣት እንደሌለበት ቀድሜ ያውቃለሁ። ያ እኔ እሱ ልጆች ቢፈልግ ኖሮ መድኃኒዓለም ለምላችሁ አንድ ጠበቃ ይዞ ቁጭ ነበር። ግን ስለማይፈልጋቸው ለተምጣ ብሎ ነው የመጣው። አንድ ጠበቃ እንኳን አልያዘም። ይሄ ጀጀቢቲ የሚጽፍለት አለ 13 እና 14 ገጽ። እናትየው ፖለቲከኛ ናት፣ እናትየው አክቲቪስት ናት። እናትየው ከልጅቷ ጋራ ከዚህ በፊት ተጣልተው የኔና የሳምሪን ጸብ ተጣልተው ነበረ። እናትየው አክቲቪስት ናት። አዎ አክቲቪስት ነኝ፣ በጣም የምኮራበት አክቲቪስት ነኝ። አንተ ባትላ የጀርመን መንግስት ያውቀዋል እኮ። ጀምረናል እናንተ ክስ የፋሚሊ ክስ ሳይሆን የጸብ ክስ ቦታ ላይ እንቀርባለን ፍርድ ላይ ገባ። አሁን እየተጠየቀ ያለው ልጆችን ታሳድጋለህ አታሳድግም? ያ አይኔ አላሳድግም። ድሮም አታሳድግም፣ የታወቀ ነው ስለማታሳድግ። እኛም ደግሞ አንፈቅድልህም። አንተ እንደፈለግ ሰብስበህ ይዘህ ልጅቷ እንዳንተ በየሶስት ቀኑ አይፈቀድም። ማሳደግ አለባት እናት ስለሆነች ማለት ነው። እኛም እንፈልገው ያንተንም የእናትንም ምንም ሆኑ ለእኛ መጥፎ ልትሆን ትችላለህ፣ ለልጆች ግን አይደለህም። ስለዚህ ልጆችን በስነስርዓቱ ቴኬር አድርግ ነው የተባልከው። ካደረክ ታደርጋለህ፣ ካላደረክ ደግሞ መጪውን ዘመን ከጀርመን መንግስት ጋር ታየዋለህ ምን እንደሚመጣ መስሎሻል? አሁኑ 3 ቀንና ዊኬንድ በመያዝ መገላገል የሚመጣ ይሄንን እንዲያውም ልንገር አይደለም 2 ሳምንቱን እሺ ብትል ኖሮ በጣም ጀግና ነበርክ። ምን አይነት ኮተት ጋራ እንደገጠምክ የሚታወቀው 2 ሳምንቱን እምቢ አልክ አይደለ? ዊኬንዱን ያ ማለት ትገፈግፋታለህ። ወደ ሳይሆን የዘላለም እንዲህ ነው ጉዝ እነዚህ ነው የሚቆለለው። አለቀ። ይሄ ምክር አይደለም። እኔ አንዳንድ ጊዜ እኔ እርግጠኛ ነኝ እኔ ማቀውን ያህል ብዙ የሚያውቁ ሰዎች አሉ። ይሄ ማንም እንደዚህ ብሎ ሰውን አይመክርም። ማንም ሰው አይመክርም እንደዚህ ብሎ። ለምንም የሚያወጣውን ነው ሰው የሚመክረው። ያ ከገንዘብ ይልቅ ደግሞ የሰው ልጅ ምን ይፈልጋል? ከልጁ ሰው የሚያገኘው ፍቅር አለ። አባት ከልጅ የሚያገኘው ፍቅር አለ። ልጅ ከአባት የሚያገኘው ፍቅር አለ። ይሄንን ቢመክሩ ነበር የሚሻለው። ያ ሰው ባዶ እጁን ፍርድ ቤት የረባ እንኳን አስተርጓሚ የሌለበት ፉን ብሎ መጣ። ይሄንን ነው እየሰማ ነው ሌሎች የሚያወሩት። ይሄ ደግሞ ነውር ነው፣ በጣም ነውር ነው። አንተም ትጎዳለህ፣ ልጆችንም ትጎዳለህ። ለምን እስከ መምጣታችሁ እዛ ራሱ መገኘታችሁ ለምንድን ነው እዛ የተገኛችሁት? አይ አንቺ ሰጂ ዊኬንድ እኮ እኛ ድሮም አልከለከልንም እኮ
የፈለግነው ምንድን ነው? ስርዓት ባለው መንገድ ይሁን ነው። እኛ ትምህርት ቤት ስንሄድ ልጆቹ ወጥተዋል ይላሉ። ከዛ ደግሞ የሚያመጡበትን ቀን አይናገሩም። የሚያመጣበትን ቀን አይናገርም፣ ወይም የሚያመጣበትን ሰዓት አይናገርም። ውሰዷቸው ይላል። እቃ እኮ አይደሉም እንደ ልብ ከሱፐር ማርኬት እየሄድክ የምታነሳቸው። ከዛ ላይ እራቁታቸውን ልብስ የለ ምን የለ እራቁታቸውን። አንዳንድ ጊዜ ጠዋት ስትወስዷቸው ጃኬት አልብሳችሁ ትሄዳላችሁ፣ ወይ ሹራብ አልብሳችኋቸው ትሄዳላችሁ። ጃኬቱ እዛ ትምህርት ቤት ይቀራል። ልጆቹ ራቁታቸው ሲሞቱ አሁን እንደምታዩት ማለት ነው። ጃኬቱ የለም፣ ልብሱ የለም። ወይ ደግሞ እኔ ጃኬት ይዤ እመጣለሁ ከሰዓት የሚሞቅ ከሆነ ማታ እያሉ ይመጣሉ። ይሄንን የፈረደበት ስኳር እያስላሰ ማለት ነው መንገድ ላይ። በስርዓቱን እናሳድግ ማለት መጥፎ ነገር አይደለም። አንተ ከኤክስ ጋር ያለ ችግር የራስ ችግር ነው፣ ግን አንተ ያንን አትፈልገው። አንተ እሷን ማሰቃየት ነው የፈለገው። በሚፈለግበት ሰዓት እንደ ልብ ማድረግ ነው የፈለገው። ይሄ ይጠቅማል፣ እናየዋለን በሂደት ያ ለምን ትዋሻለህ? ውሸት ጥሩ አይደለም። እግዚአብሔር ውሸት ጥሩ አይደለም። ለምን ትዋሻለህ? ምን አሳሸ? ፍርድ ቤቱ ካለ እኔ ነኝ የምከሰው። ፍርድ ቤቱ ነው። በአንተ ቃል እኔ ፍርድ ቤቱን ጠይቀዋለሁ ለምን እንደከሰሰኝ ማለት ነው። ከዛ ታየዋለህ። አንተ አብደኛ ልታሳብደን ነው እንዴ? መከከኛ ካንተ ጋር ግንኙነት የለንም። ታለቀ። በጣም እኮ የሚያስጠላው ነገር የሚገርማችሁ ሊገዳደል የሚፈልግ ብቻ ነው ይሄንን አፕ የሚጠቀመው። ይሄንን አፕ የሚጠቀመው ማለት ነው። ይሄንን አፕ ተጠቀሙ ስለ እኔ ራሴ ገረመኝ በጣም። ጭራሽ ነው ያልኩትኝ እንዳለ ሚስጥራቸውን መንግስት ያይዋል ማለት ነው። ተሳስቶ እንኳን 5 ደቂቃ ማለፍ አይቻልም። አሁን ለምሳሌ እኛ ችግር የለብንም፣ ገባችሁ? ችግር የለብንም። እኔም አለ እሷም አለች፣ ሬዲ ነን። እናቴም አለ፣ መኪናም አለ። ግን ለአንተ ነው የሚጎዳ። 5-6 ሰከንድ 5 ደቂቃ ብጠፍ የምትጎዱ አንተን። እንደዚህ አይነት አፕ እስቲ ጠይቃቸው እስቲ ወንዶች በጣም እንደተቸገሩ በዚህ አፕ። አርፍጃለ የለ እንዲሆኛለ የለ አር ነው የሚያበላው ይሄ አፑ። እግዚአብሔርን አር ነው የሚያበላው። ይሄ ሁላ ነገር እንዳይመጣ፣ ይሄ ሁላ ጭቅጭቅ እንዳይመጣ፣ ይሄ ሁላ ጣጣ እንዳይመጣ ነበር ይሄ ሁላ የተገፋውና ይሄ ሁላ የተሄደው። ጭራሽ ወጥተህ አስከለከልኳት እንዲ በህልም ነው ወይስ የቋንቋ ችግር አለብህ? ወይስ እኔም ደግሞ ልደገምልህ ሌላ ድጋሚ ክስ ይምጣል በዚህ ደግሞ? ወይስ እንትን ይበልልህ ጠበቃ ይክሰስ? ምክንያቱም የዳኛው ያላለውን ነገር ነው እያልክ ያለው። እኔ ተከልክያለሁ ወደ ውስጥ እንዳልገባ። ይሄንን ያልከው ዩቱብ ላይ ነው። ተጠንቀቅ ግን አንተ ልጅ፣ እግዚአብሔርን ተጠንቀቅ። እቺ ያልካት ነገር በሙሉ እኔ ላይ እንደተፈረደ ልጆቹን እንዳላይ ከተደረኩኝ እኔ ደግሞ ዳኛውን ነው የምጠይቀው። ምን አይቶ እኔን እንደከለከለኝ ማለት ነው። ከየት ነው ምንም የተሰጠኝ ወረቀት የለም። ልጅም ኢንፎርሜሽን አልነገረችኝም። ስለዚህ አልከስም። እንዲህ ስለተባልኩኝ ወረቀት ፈልጋለሁ ለጠበቃ የሚሰጠው ብዬ እጋትራለሁ። ጤነኛ ነው እንዴ ልጁ ነው ወይስ እኔ እኮ ግራን በእኛ ማበድ ፈልገሃል? ኦልሬዲ እኮ እያየንህ እኮ ነው። ልክ እኮ ብታያት እኮ ልክ እግዚአብሔር ምስክር የለ እኔ ራሴ አይቼው ምን ይሉናል ልጆቹስ? የለም ይሄ እኮ ፊሊተር እኮ ሰውን እያሳመረ እኮ እዚህ ላይ እኮ ሰው እኮ በቁሙ እኮ አልቋል። እግዚአብሔር ምስክር የለው በቁሙ አልቋል። ይህ ሰው እንዳይመስላችሁ ያለው ሰው በሙሉ እዚህ ፊሊተር ላይ በገዛቻቸው ካላቅማቸው ጣጣ ውስጥ ይገባሉ። ወይ አንድ ድንጋይ ይጀምራሉ፣ አንድ ድንጋይ እዚህ መሰረተ ድንጋይ ያስቀምጡና ያብዳሉ። ገባች? አሁን ከማንኛውም የበለጠ ክው ያደረገ ነገር ምንድን ነው? ልጆቹ ዩቱብ አይሰሩም። ከዚህ በኋላ የሚሸቀልባቸው ልጆች የሉ። ባይሆን ሌላ ታለንት ወይ ሌላ ሚስት ፈልጎት በድጋሚ መውለድ ብቻ ነው የሚያዋጣው፣ እሱ ብቻ ነው። ከዛ ተገላገልን እኛ። ከዚህ በኋላ ጂጃችን ጋር ጂጂ እንዴት ነሽ?
ኧረ ጌም ላይ እዚህ ጋር ላኩኝ ታውቂያለሽ? ሀቢባ ጋር ላኩ ብዬ እንዴ እንዴት አላየሽም? እንዴት ነሽ ሀዳኮዬ? አንቺማ እዚህ ላይ ምን አለበት? እኔ ልቀጥል። ሰላም ነው? እንዴት ነሽ ጂጂ? ይታወራሪ እንዴት ነህ? እንዴት ነው? ደህና ነሽ? አለሁ እግዚአብሔር ይመስገን። ሰላም እያሁን ይሰማል። እየቀጠቀጥናቸው ነበረ ሳትና እንትና ለበለብናቸው ለሁለት። አሁን ደግሞ ሌላ ተለብላቢ ልናስገባ ስንል አጋጣሚ አንቺ አልመጣሽም። አይኔ አይደለም ምን የእሷ ህይወት ራሱ ለምልቦኛል። አሁን ውጡልኝ። እኔ ሌላ ሰው ላይ እንግዲህ ተርነኛል። አንቺ ካንስል አድርጊው። እሺ አትለበለኝ ባራኮ ለበለብሽኝ አይበቃኝም? ይበቃሻል። አላከ ይበቃሻል። ግብታ ደግሞ በዚህ ደግሞ ልትለበልብኝ ነው። ይበቃኛል። በሌላ ያስለበለብሽ። ኦ ማይ ጋድ ሙቀቱ ላይ ኤኒዌይ እግዚአብሔር ምስክሬ ነው። በቃ የሆነ በቃ የሚያስጠላ ሲትዌሽን ያለው ሁኔታ ማለት ነው። በቃ በግድ ኃጢአተኛ አታርጉኝ። እኔ ኃጢአተኛ መሆን አልፈልግም። በነገራችን ላይ ኦኬ፣ ልጄም ኃጢአተኛ መሆን አልፈልግም። ምክንያቱም ነገ የሚጠይቁ ልጆች አሉ። ገብታችኋል? እኛ ላይ የደረሰውን ነገር ሁሉ ነገር በማስረጃ ቁጭ አደርጋለሁ። ግን የዚህን ያህል ፋር መሄድ አልፈልግም። ከዚህ በፊትም ተናግሬያለሁ። የዚህን ያህል ፋር መሄድ አንፈልግም። ምክንያቱም ልጆች እንዲጠሉን አንፈልግም። እሱ እኛ ላይ የሚያደርገው በእናንተ በቤተሰብ ላይ የሚያሰድበን ምናምን ነገር እንችለዋለን። ሰው ይጠላን እንችለዋለን። እኔ ግን የልጅ ልጆች እንዲጠሉኝ አልፈልግም። ሳምሪም ልጆቿ እንዲጠሏት አንፈልግም። በቃ ስህተት ውስጥ ከዚህ የበለጠ ስህተት የለም። እሱ በዋሸ ቁጥር እሱ እንትን ባላችሁ ቁጥር ሂድ ግፋ በለው ምናምን ግፋ በለው ለአብይ አህመድ አልጠቀምም። ግፋ በለው ለጆን ዳንኤል አልጠቀምም። ግፋ በለው ለትግራይ ቴዴፍ አልጠቀምም። ግፋ በላችሁ ማለታችሁን አቁሙ። ይሄ ጥሩ አይደለም። ኦኬ ህግ እንኳን ቢይዘው በቃ ህግ ያዘው ነገር ነው። ህግ ባስቀመጠው በስነ ስርዓቱ መሄድ ነው የሚሻለው። መማር መስራት፣ ነገ የልጆች ክፈሉ ሲባል መክፈል፣ ካልሆነም ደግሞ የተሰጠውን ጊዜ ተጠቅሞ ልጆቹን ማየት፣ ፍቅር መስጠት፣ ለማሳደግ መሞከር። ሌላኛ ምንም የምንፈልገው ነገር የለም። መጀመሪያም የተናገርነው ይሄንን ነው። ልጆቹን በወሬ መሙላት፣ ልጆቹን ይሄ እንትን አይጠቅምም። ሁለተኛ ነገር ልጆቹ ከሰውነት ውጭ ሆነዋል። ያኔ ጋር ያሉ የነበሩ ልጆች እንዳይመስሏቸው። ሲሪየስ ለመናገር አታውቅም። በጣም ነው የሚያሳዝኑት። ይሄ እናንተ እዚህ ላይ የምታወሩት ይሄ ጀግና ምናምን ጋይስ ፊልም ብታዩት አታውቋትም። ኦኬ አታውቋትም። ምንም ቢሆን ያንን ያየ ነው። እኛ ቤስት የሆነውን ነገር በሙሉ ለልጆቻችን መስጠት ነው የምንፈልገው። ራሳችንም ወድቀንም ቢሆን ራሳችንም ተርበንም ቢሆን ራሳችንም ተጠምተንም ቢሆን ቤስት ላይፍ። ይሄ የቲክቶክ ወሬያችሁን ይዛችሁ ገደል ግቡ። ይሄ የቲክቶክ ግፋ በላዎቹን ይዛችሁ ግፋ በለው ጀግና እንደዚህኛ ምንም የምታውቁት ነገር የለም። እውነቱ ያለው አምላክ ጋር ነው። አምላክ ሲፈርድ ደግሞ ከባድ። ይሄን ነገራችሁን ተው። ኦኬ ማናችንም ለመብታችን እንቆማለን። የፈለገ ነገር ቢመጣ የፈለገ ነገር ቢሆን ማንም ወደ ኋላ የሚል የለም። ኦኬ ህግ ያለበት ሀገር ላይ ያለነው ህግ ነው እየወሰነ ያለው እኛ አይደለም። እኛ ለህግ እንገዛለን። ህግ ደግሞ እውነታውን ቁጭ ያደርጋል። ኦኬ የፖለቲካ ኬዛችሁን እዚህ ጋር መታችሁ ጂጂን እናገኛታለን ብትሉ እኔ ከደም ውስጥ እንደዚህ ነጽቼ ነው የምወጣው። ማንም ምንም ነገር ሊያደርገኝ አይችልም። ምንም ነገር ምክንያቱም ህግን ተከትዬ ህግን አውቄ 21 ዓመት በሙሉ አንድ ነገር ሳልሆን የኖርኩኝ ነኝ። እኔን መዳፈር በጣም ከባድ ነው። ኦኬ በጣም ከባድ ነው። እኔን እንደዚህ እናረጋታለን እራሳችሁ ናችሁ ገደል የገባችሁት። መብቴን ጠንቅቄ ማሰው ነው። ኦኬ እንደናንተ መሄድማ እንደናንተ መግፋትማ በገዛ ልጄም ገፍቼ የገዛ ልጄን የሆነ ነገር አድርጌ ምናምን እስር ቤት እንድገባ ወረቀቴ እንዲቀበዝ ነገር አድርጋችኋል። ትናንትና ያለፍኩኝ ዛሬ ማለፍ የማልችል እንዳይመስላችሁ። ዛሬ